اليوم في المستشفى وهذا في موت، هذه هي موت. احنا ندفع فلوس كثير الحين، فلوس كثير. انا من وين اجيب فلوس الحين؟ عاد احنا جبنا فلوس وباقي كم ورقة ويودوها اثيوبيا. احنا يعني اللي سمعت يقول قاعدين نتفرج فيها كل يوم، هذا احنا رايحين جايين رايحين جايين. بنتنا في البلوة هذه، هي انتحرت واحنا اللي كنا وراها، وفوق هذا دفع دفع دفع. يعني خسرتنا مخسر الله لا يعيده. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ያሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ወጥቶ ተመቅረት አላህ ይጠብቃችሁ። መግቢያ ላይ እንደምትመለከቱት እንግዲህ እህታችንን ምን አድርገዋት እንደገደሉ አናቅም። ምን ሆና እንደሞተች አናቅም። ያው እኛ የጣፋንታችን ወጥቶ መቅረት ሆኗል። እሷ ደግሞ እዚህ ጋር አያችኋ፣ እሷ ሞታለች። እሷ ለሞተችው ግን እኛ ሁልጊዜ ሆስፒታል እንጠራለን፣ እንከፍላለን ብር፣ ፖሊስ ጋር እንጠራለን፣ እንሄዳለን። እሷ ሞታለች፣ እኛ ከጀርባ ተኋላ እንከተላታለን። በቃ እንጃ በቃ አይምሮ ይነካል። እነሱ እንትኗ መዳሟ የምትናገረው ማለት ነውና እኔ ሰው በዚህ ልክ ሲጨክን አይቻላቅም። እሷ ለሞተችው ነው ወይ ለብሩ ነው የሚያሳዝናቸው? እኔ አላቅም ወላሂ። ሰው ልጅ በዚህ ያክል ደረጃ ጨካኝ ሲሆን አላቅም። ነገ ሞት የለባት ይሆን እሷ ላይ አላቅም። ወይም ደግሞ እሷ እንደዚሁ እንደ ሐውልት ተገትራ ትኖር እንደሆነ አላቅም። እና እንዱ በዚህ ያክል ጭካኔ፣ በዚህ ያክል ለሰው ልጅ አለመራራት፣ ሰው ልቡ በዚህ ያክል ሲደርቅ በጣም ነው የሚያሳዝነው። ሀቂቃ እኔ ልጅቷ አንጀቴን በላችሁ። አይ እናት፣ አይ መከራ፣ አይ እንደው ስደት፣ እንደውንስ እንደው ወላሂ አንዳንዴ ባልሰማ ባላዳመጠላለሁ። ይሄ ሶሻል ሚዲያ ለምን ተፈጠራላለሁ? አንዳንዴ የሶሻል ሚዲያም ጥሩ ነው። ቢያንስ ሞታችንን እንኳን እንሰማለን እና ያለንም ማየት ብቻ መስማት ብቻ ሳይሆን ያው እናያለንም ማን ሞተ ማን ኖረ እያልን ማለት ነው። እንደ ወጥቶ ተመቅረት አላህ ይጠብቃችሁ። አያችኋ እናንተ ራሳችሁን ጠብቁ እህቶች፣ ራሳችሁን ጠብቁ። እነሱ የዲሃ ነፍስ አያሳስባቸውም። ገባችሁ? ዲሃ ሞተ ኖረ አያሳስባቸውም፣ የዲሃ ነፍስ ማለት ነው። እነሱ የሚያሳስባቸው ሆዳቸው ነው። እነሱ የሚያሳስባቸው በቃ የሚያስጨንቃቸው የሚለብሱት ልብስ ነው የሚያስጨንቃቸው፣ ቤታቸው ነው የሚያስጨንቃቸው። ለናንተ የሚሰጧት ብር ናት የምታስጨንቃቸው። ገባችሁ? ሁልጊዜም ራሳችሁን ጠብቁ። እንደዚህ ኩኑ ላለሁ እነሱ እንግዲህ እቺ ሰራተኛ እንግዲህ በአረብ ቤት ምን ያክል እንደሚያደክም ምን ያክል እንደምትደክሙ እህቶች ታውቃላችሁ። ምን ያክል ስቃይ እንዳለው የሰው ቤት ፊታቸው ምን ያክል እንደሚገርፋችሁ፣ ምን ያክል ተሳቃችሁ እንደምትሰሩ፣ ምን ያክል እንደምትጨናነቁ ታውቁታላችሁ፣ የምታውቁታላችሁ ማለት ነው። እነሱ ግን ያንን ከቁም ነገር አይወስዱላችሁ። እንደዚህ ሰርታልኝ ነበረ፣ እንደዚህ አድርጋልኝ ነበረ አይሏችሁም። ዛሬ ግን ትናንትና ስታገለግላቸው፣ ትናንትና ብዙ ነገር ስታደርግላቸው የነበረችው ሰራተኛ ሞታ ብራቸው ነው ያስጨነቃቸው። ያላንድ ነገር ደግሞ ፖሊስ ዝም ብሎ አያመላልሳቸውም። በየቦታው ዝም ብሎ አይጠሩም። ምን እንዳረጓት አላህ ይወቅ። ምን እንደሆነች ምን ሆና እንደሞተች እህታችን አላህ ይወቅ። እሷ ለሞተችው እኛ ብራችን ተየት እናመጣለን? እኛ ብራችንን ጨረስን ትላለች። እዩ እንግዲህ ይሄ ነው እንግዲህ የኛ መጨረሻ ማለት ነው። ይሄ ነው የኛ ምላሽ ማለት ነው። እናንተ ግን በቃ እነሱን ለማለት እነሱን ለማስደሰት ብዙ ትላላችሁ። ቆራጥ ሆኑ፣ ራሳችሁን ጠብቁ። ምግባችሁን መብላት ባለባችሁ ሰዓት ላይ ብሉ። ሁልጊዜም የምናገረው ነገር ነው። ሲናገሯችሁ ክብራችሁን ጠብቁ፣ ግን ሲናገሯችሁ እቅጭቅጫን ንገሯቸው። ምክንያቱም በቃ ደግ አይወድላችሁም። እዛ ጋር የሚያገናኛችሁ ጉልበትና ገንዘብ ነው። ከናንተ የሚፈልጉ ጉልበት ነው። አንድ ቀን ብትታመሚ አውጥታ ትጥልሻለች። አንድ ቀን መስራት ባቺ አትፈልግሽም። በቃ መስራት የምትችለውን አምጥታ ትተካለች ማለት ነውና
ሁልጊዜም እናገራለሁ እህቶቼ አዳምጡ። ተራስ በላይ ንፋስ የለም። ተራስ በላይ ንፋስ የለም። እነሱ አዩኝ፣ እነሱ ጥሩ ፊት አሳዩኝ፣ መብላት አለብኝ። እነሱ ጥሩ ፊት ካላሳዩኝ አልበላም። በላሽ ብላ ጮኸችብሽ፣ ትጩህ፣ የራሷ ጉዳይ፣ ራሷን ነው የሚያማት። ምንም የምታመጣው ነገር የለም። ከቁብ ነገር አትቁጠሯቸው። እናንተ እኮ ሞታችሁ እንኳን ከቁብ ነገር አትቆጠሩም። ያችሁ እኛ ሞተን እንኳን ከቁብ ነገር አንቆጠርም፣ እንኳን አይደለም በህይወት እያለን ማለት ነው። እነሱ የዘን ያክል ሲጨክኑ፣ እናንተም ደግሞ በቃ ከቁም ነገር አትቁጠሩ። ስራችሁን አክብሩ፣ ስሩ፣ ኃላፊነታችሁን በስነ ስርዓት ተወጡ። እነሱ አሉ የሉም ሳትሉ ኃላፊነታችሁን በስነ ስርዓት ተወጡ። በቃ በራሷ የምትተማመን ሴት ይሄ ነው። እነሱ አሉ የሉም ብላ አትጨነቅም። ካሜራ አየኝ አላየኝም ብላ አትጨነቅም። መስራት ያለባትን ነገር ስራዋን ትሰራለች። ቀጭ ቀጭ ታረጋለች። ማረፍ ባለባት ሰዓት ላይ ታርፋለች። መብላት ባለባት ሰዓት ላይ ትበላለች። እንደውም እንደዚች አይነት ሰራተኛ ናት በጣም የምትከበረው፣ በጣም ክብር የሚሰጣት። ምክንያቱም ቆራጥ ናት። ተሷ ጋር መሳፈጥ አያስፈልግም ነው የሚሉት። ያቃሉ፣ አቋሟን ያቃሉ። እንደዚች አይነት ሰራተኛ ትከበራለች። አቋሟን ያቃሉ። ምክንያቱም በምንም ነገር ቀልድ አታውቅም። በሆዷ ቀልድ አታውቅም። አው ቀልድ አታውቅም። እንደዚህ ስታደርጉ ማምጣት ያለባቸውን ነገር በራሱ በጊዜው በሰዓቱ ያመጣሉ። ነገር ግን ዝም ብላችሁ ስትሽቆጠቆጡ፣ ዝም ብላችሁ ስትሽለጠለጡ፣ ለምን በላሽ ምናምን ብላ ስጮህብሽ ልክ ልኳ ማትነግሪያ ከሆነ አይ በቃ ችግር የለም ዝም ነው የምትልሽ። ነገር ግን እኮ እንዳንቺ ሰው ነኝ፣ መብላት አለብኝ፣ ሳልበላ ምሰራ አይደለም፣ የተዋልሽበትን ወረቀት እኮ አለኝ፣ ወረቀቴን አምጪ ከፈለግሽ ምናምን ስትያት ያንን ነገር አስባ ታስተካክላለች። አስባ መሆን ያለባትን ነገር ላንቺ ትሆናለች ማለት ነውና ስለዚህ ራሳችሁን ጠብቁ። እናንተ እኛ ሞተን እንኳን አንከበርም፣ እንኳን አይደለም በህይወት እያለን ማለት ነው። ስለዚህ ራሳችሁን አስከብሩ። ነገ እንደዚች እንደልጅ የዚች ልጅ እጣ ፋንታ እንዳይደርሳችሁ እህቶቼ ተጠንቀቁ ማለት ነው። ተጠንቀቁ። ሁልጊዜ የምናገራለሁ ተጠንቀቁ። በህይወት እያለን ክብር የማይሰጠን ሞተንም ክብር አይሰጠንም። በቃ በህይወት እያለን እንኳን ራሳችንን እናስከብረው። በቃ ለራሳችን መሆን ያለብን ነገር እንሁን። በቃ እነሱ ለምንድን ነው እኛ እንደዚህ የምንሽቆጠቆጠው? ለምንድን ነው እኛ እንደዚህ እንትን የምንለው? እነሱ እኮ በቃ የድሃ ነፍስ እኮ ነፍስ አይመስላችሁም። እውነቴን ነው የምላችሁ። የድሃ ነፍስ አይመስላችሁም። ሲጀመር በቃ ድሃ እንጃ በምን መንገድ እንደሚያው ግን ደግሞ ሁሉም አይደሉም። በጣም ብዙ መልካሞች አሉ። በጣም ብዙ ጥሩዎች አሉ። ለድሃ ነፍስ የሚጨነቁ ለነፍስ ለድሃ ሳይሆን ለሰው ልጅ ነፍስ የሚጨነቁ አሉ። የሰው ልጅ ካላስጨነቀ ምን ያስጨንቃል? የሰው ልጅ መሞት ካላስጨነቀ ምን ያስጨንቃል? እዚህ ጋር እኮ እኔም ነገር ሄዳለሁ፣ ነገ ሞታለሁ፣ ነገ ሞት እነሱም ጋር ይመጣል። ማንንም ጋር አይቀርም። ድሃ ሀብታም ምንም አይመርጥም። በሞት እኩል ሆነናል። ግን እኔ አላቅም የሰው ልጅ በገንዘቡ ምን ያክል በገንዘቡ እንደሚገዛ፣ ምን ያክል ለገንዘቡ ሎሌ ለገንዘቡ አሽከር እንደሆነ ከዚህ ቪዲዮ እንረዳለን ማለት ነው። በጣም የሚያሳዝን የሚሰቀጥጥ ነገር ነው ወላሂ። ሰው እንዴት ከሰው ነፍስ ይልቅ ገንዘብ ያሳስበዋል? ሰው እንዴት አይምሮ እንደዚህ በዚህን ያክል ደረጃ ይደፈናል? ብቻ በጣም የሚያሳዝነው ሀቂቃ ወላሂ ልቤን ነው የነካኝ ማለት ነው። አይ እናት እንደ የፈረደባት የኢትዮጵያ እናት እንደው አልቅሰሽ ያውጣልሽ አላት የኢትዮጵያ እናት። ሁልጊዜም ለቅሶ፣ ሁልጊዜም እየየ፣ ሁልጊዜም ምሩሩ፣ ሁልጊዜ ናፍቆት። በናፍቆት ስትሰከሰክ ዛሬ ነገ ልጅን አገኛታለሁ አቀፍኳት ስትል ሞቷን ትረዳለች። አረዳዳ እንደው በላይ በጣም ነው ህይወት የሚያስጠላ ወላሂ ነው የምላችሁ። በጣም ነው የሚመራው፣ የሚዘገነው፣ የሚያስጠላው ከምንም በላይ ማለት ነው። ብቻ ለኩል ያለን አላህ ሰላም ያምጣልን። ወጥቶ ተመቅረት አላህ ይጠብቃችሁ እህቶቼ። በጣም ወዳችኋለሁ። በጣም ነው ማከብራችሁ። ኑሩልኝ፣ ክበሩልኝ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ይበልልኝ። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ ይሄንን ዩቲዩብ ቻናል ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በዚህ ነገር ስሪልን የምትሉት ነገር ካለ
ታዛዥ ነኝ፣ እሰራለሁ። ውዶቼ ማሮቼ በጣም ነው የምወዳችሁ። ለምትሰጡኝ መልካም አስተያየት ከልብ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ። መልካም ቆይታ፣ ቸር ሰንብቱ።